ከ90% በላይ የሚሆነው የሰውነታችን ቫይታሚን ዲ የሚገኘው በቀጥታ ከፀሐይ ብርሃን ነው። ዛሬ አብረን በምንቆይባቸው ደቂቃዎች በቀን ውስጥ ከ10 እስከ 30 ደቂቃ ብቻ የፀሐይ ብርሃን ማግኘት እንዴት ጤናችንን እንደሚቀይረው፣ ስሜታችንን እንደሚያድሰውና የተሻለ እንቅልፍ እንድንተኛ እንደሚረዳን እንመለከታለን። የፀሐይ ጨረር የቆዳ ካንሰር ያመጣል ብላችሁ ቪዲዮን ከመዝጋታችሁ በፊት አንድ ነገር ልንገራችሁ። የሰው ልጅ፣ እንስሳትና እጽዋት ከዚህ ጨረር ጋር ለዘመናት አብረው ኖረዋል። ሰውነታችን ይህንን ጨረር እንዲጠቀምበት ተደርጎ ነው የተሰራው። ዛሬ ይህ ጨረር እንዴት በሽታን እንደሚከላከል፣ ቫይታሚን ዲን እንዴት እንደሚያመርትና ለምን በመጠኑ ልንጠቀመው እንደሚገባ በዝርዝር እናያለን። አብራችሁን ቆዩ። ወደ ጥቅሙ ከመሄዳችን በፊት አልትራ ቫዮሌት ወይንም የፀሐይ ጨረር በሶስት ዋና ዋና ክፍሎች ይከፈላል። አልትራ ቫዮሌት ሲ ወይንም የፀሐይ ጨረር ሲ፣ ይህ በጣም አደገኛ የሚባል የጨረር አይነት ቢሆንም ከፀሐይ ተነስቶ ወደ ምድር አይደርስም። በኦዞን ንጣፍ አማካኝነት እዚያው ይቀራል። አልትራ ቫዮሌት ኤ ወይንም የፀሐይ ጨረር ኤ ወደ ምድር ከሚደርሰው የፀሐይ ጨረር 98.7% የሚሆነው ነው። ይህ ጨረር ወደ ቆዳችን በጥልቀት የመግባት አቅም አለው። አልትራ ቫዮሌት ቢ ወይንም የፀሐይ ጨረር ቢ፣ ይህ በጣም ወሳኙ ነው። ወደ መሬት የሚደርሰው 1.3% ብቻ ቢሆንም ዋነኛው የቫይታሚን ዲ ምንጫችን ይህ ነው። አሁን ወደ ዋናው ቁም ነገር እንግባ። ብዙዎቻችን ቫይታሚን ዲን እንደ ተራ ቫይታሚን ልክ እንደ ቫይታሚን ሲ እናያለን። እውነታው ግን ቫይታሚን ዲ ለሰውነታችን የበሽታ መከላከል ስርዓት ወይንም ኢሚዩን ሲስተም እንደ ዋና መሪ ወይንም እንደ ጄኔራል ነው። እሱ ከሌለ የሰውነታችን በሽታ ተከላካዮች ማንን እንደሚያጠቁና ማንን እንደሚከላከሉ ግራ ይገባቸዋል። እስኪ አንድ የሚገርም የኬሚስትሪ ስራ ልንገራችሁ። ሰውነታችን ቫይታሚን ዲ የሚያመርተው እንዴት ነው? አልትራ ቫዮሌት ቢ የተባለው የፀሐይ ጨረር ቆዳችንን ሲነካው በቆዳችን ስር ካለው ኮሌስትሮል ጋር መስተጋብር ይፈጥራል። በአንድ በኩል ፀሐይ አደገኛ ናት ብለን እንፈራለን፣ በሌላ በኩል ደግሞ ኮሌስትሮል ለጤና ጠንቅ ነው ብለን እንሸሻለን። ነገር ግን ተፈጥሮ እነዚህን ሁለት የተፈሩ ነገሮች በአንድ ላይ አቀናጅታ ነው ለህይወታችን እጅግ ወሳኝ የሆነውን ቫይታሚን ዲ የምትሰጠን። ያለ ኮሌስትሮል እና ያለ ፀሐይ ብርሃን ቫይታሚን ዲን በተፈጥሯዊ መንገድ ጥቅም ማግኘት የማይታሰብ ነው። በሰውነታችን ውስጥ በቂ ቫይታሚን ዲ ሲኖር ምን ይፈጠራል? የሰውነት መቆጣት ወይንም ኢንፍላሜሽን ይከላከላል። በሰውነታችን ውስጥ ያለ አግባብ የሚፈጠርን መቆጣት በማርገብ ለልብ ህመም፣ ለስኳር እና ለሌሎች በሽታዎች የመጋለጥ ዕድላችንን ዝቅ ያደርገዋል። የበሽታ መከላከላችንን ያጠናክራል። ለተላላፊ በሽታዎች እንደ ጉንፋንና ቲቢ ለመሳሰሉት ያለንን በሽታ የመከላከል አቅም ይጨምራል። ራስን በራስ ከሚጎዳ ህመም ይጠብቃል። አውቶ ኢሚዩን ፕሮቴክሽን ይባላል። ይህ በጣም ወሳኝ ነጥብ ነው። አንዳንድ ጥናቶች እንደሚጠቁሙት በቂ ቫይታሚን ዲ ያለው ሰው የሰውነት መከላከያው ተሳስቶ የራሱን ሴሎች የሚያጠቃበት ወይንም አውቶ ኢሚዩን ዲዚዝ በሽታ የመያዝ ዕድሉ እጅግ በጣም ዝቅተኛ ነው። በአጭሩ ቫይታሚን ዲ በሰውነታችን ውስጥ ያለ ሰላም አስከባሪ ኃይል ነው ቢባል ስህተት የለውም። አብዛኞቻችን ፀሐይና ጤና ስንል ወዲያውኑ ወደ አእምሯችን የሚመጣው ቫይታሚን ዲ ነው። እውነታው ከባህር በማንኪያ እንደ መጨለፍ ያህል ነው። ፀሐይ በሰውነታችን ውስጥ የምታከናውናቸው ሌሎች ተአምራዊ ስራዎችም አሏት። እስኪ እነዚህን 3 ነጥቦች እንመልከት። አንደኛው ተፈጥሯዊ የህመም ማስታገሻ። ይህ ምናልባት ዛሬ የምትሰሙት በጣም አስገራሚው መረጃ ሊሆን ይችላል። የፀሐይ ብርሃን በሰውነታችን ውስጥ እንደ ማስታገሻ መድኃኒት የሚሰሩ ንጥረ ነገሮች እንዲመነጩ ይረዳል። በሌላ አነጋገር ፀሐይ ላይ ለጥቂት ደቂቃዎች መቆየት ልክ እንደ ተፈጥሯዊ ፓራሲታሞል ህመምን የመቀነስ አቅም አለው። መገጣጠሚያችሁ ሲታመም ወይም የጡንቻ ህመም ሲሰማችሁ ሞቅ ያለ የጠዋት ፀሐይ መሞቅ ህመሙን ያስታግሳል። ሁለተኛው ለልብና ለደም ዝውውር ጤና። የፀሐይ ጨረር ቆዳችንን ሲነካው በውስጡ ናይትሪክ ኦክሳይድ የተባለ ጋዝ እንዲመነጭ ያደርጋል። ይህ ጋዝ የደም ስሮችን እንዲለጠጡና
እንዲሰፉ ያደርጋል። የደም ስሮች ሲሰፉ ደግሞ ደም በቀላሉ ይዘዋወራል፣ የደም ግፊታችን ይቀንሳል። ስለዚህ ፀሐይ መሞቅ ልባችን ስራዋን በቀላሉ እንድታከናውንና ከደም ግፊት በሽታ እንድንጠበቅ የሚረዳን ትልቅ የተፈጥሮ ስጦታ ነው። ሶስተኛ፣ ለቆዳ እንደ ተፈጥሯዊ መድኃኒት ያገለግላል። ቆዳችሁ ላይ ማሳከክ፣ መቅላት ወይንም እንደ ሶሪያሲስ የመሳሰሉ ችግሮች ካሉባችሁ ፀሐይ ትልቁ ረዳት ነው። እንዴት የሚል ጥያቄ ካላችሁ በሕክምናው ፎቶቴራፒ የሚባለው የአልትራ ቫዮሌት ጨረር ለሕክምና የሚውለው ያለ ምክንያት አይደለም። የአልትራ ቫዮሌት ጨረር ቆዳ ላይ ያሉ ሳይቶኪንስ የተባሉና የሰውነት መቆጣትን የሚቀሰቅሱ ዝም የማሰኘት ኃይል አለው። ይህም ቆዳችን ራሱን እንዲያድንና መቆጣቱን እንዲቀንስ ያደርጋል። ስነ ልቡናዊ ጥቅሞችና የሆርሞን ሚዛንን እንመልከት። ለመሆኑ አስባችሁት ታውቃላችሁ? ደመና ወይንም ጭጋግ ቀን ሲሆን ለምን ስልቹ እንሆናለን? ፀሐይ ደምቃ ስትወጣ ለምን በደስታና በንቃት እንሞላለን? ይህ ዝም ብሎ ሳይሆን ጥልቅ የሆነ ሳይንሳዊ ምክንያት አለው። የፀሐይ ብርሃን ወደ አይናችን ሲገባና ቆዳችንን ሲነካው አእምሯችን ሴሮቶኒን የተባለውን ንጥረ ነገር እንዲያመነጭ ትዕዛዝ ያስተላልፋል። ሴሮቶኒን የደስታ ሆርሞን በመባል ይታወቃል። ሴሮቶኒን ስሜታችን እንዲረጋጋ፣ ትኩረት እንድንሰጥና በራሳችን እንድንተማመን የሚያደርግ ሆርሞን ነው። ጥቅሙ በዚህ ብቻ አያበቃም። የፀሐይ ብርሃን ጨረር በሰውነታችን ውስጥ ያለውን የጭንቀት መቆጣጠሪያ ማዕከል ወይንም ሃይፖታልመስ ፒቱታሪ አድሬናል አክሲስ ያነቃቀዋል። ይህ ማዕከል ደግሞ ኮርቲሶል የተባለውን የጭንቀት ሆርሞን ሚዛኑን ጠብቆ እንዲመነጭ ይረዳል። ይሄኛው ነጥብ ደግሞ በጣም የሚገርም ነው። የፀሐይ ብርሃን ማግኘት ማታ ጥሩ እንቅልፍ እንድትተኙ ይረዳችኋል። ምናልባት እንዴት ሆኖ ፀሐይ እኮ ያለችው ቀን ነው ብላችሁ ትጠይቁኝ ይሆናል። ልክ ናችሁ። ግን ሚስጥሩ ያለው ሲርካንዲያን ሪትም በምንለው የሰውነታችን ውስጣዊ ሰዓት ላይ ነው። ያለ ፀሐይ መኖር ማለት የሰውነታችንን የተፈጥሮ የሰላም መቆጣጠሪያ ማሽን ማጥፋት ማለት ነው። ከፀሐይ ብርሃን ስንርቅ የሚከተሉት ችግሮች ሊከሰቱ ይችላሉ። ለጭንቀትና ለድብርት መጋለጥ፣ የእንቅልፍ መዛባት። የፀሐይ ብርሃን የቀንና የሌሊት ዑደታችንን ስለሚያስተካክል በቀን ካላገኘነው እንቅልፍ ሊያሳጣን ይችላል። የመንፈስ መረበሽ። ይህንን እውነታ የሚያረጋግጥ አንድ አስገራሚ መረጃ ልንገራችሁ። ከፀሐይ ርቀው በሚኖሩ ማህበረሰቦች፣ ለምሳሌ በሰሜናዊው የዓለም ክፍል የሚኖሩ ሰዎች ለተለያዩ ስነ ልቡናዊ ጫናዎችና ለከባድ የጤና እክሎች የመጋለጥ ዕድላቸው ከፍተኛ መሆኑ ተረጋግጧል። ስለዚህ ፀሐይ መሞቅ ቆዳን ማቅለም ብቻ ሳይሆን አእምሮን ማደስና የውስጥ ሰላምን ማግኘትም ጭምር ነው። ተመልካቾቼ እስካሁን ስለ ፀሐይ ብርሃን ጥቅሞች ብዙ አውርተናል። ነገር ግን እዚህ ጋር ትልቅ ትኩረት ማድረግ ያለብን ነጥብ አለ። ፀሐይ ጠቃሚያችን ናት ስንል እስክትጎዳን ማለታችን አይደለም። አንድ የታወቀ አባባል አለ። መድኃኒትና መርዝ ልዩነታቸው መጠናቸው ብቻ ነው። ይህ አባባል ለፀሐይ ጨረርም 100% እውነት ነው። ከልክ በላይና ያለምንም መከላከያ ለረጅም ሰዓታት ለፀሐይ መጋለጥ የሚከተሉትን ጉዳቶች ሊያስከትል ይችላል። የቆዳ መቅላት፣ ቆዳችን ቀልቶ እንዲላጥና ከፍተኛ ህመም እንዲሰማን ያደርጋል። ለቆዳ ካንሰር ወይንም ሜላኖማ፣ ለረጅም ዓመታት ያለ ጥንቃቄ ለፀሐይ መጋለጥ የሴሎቻችን ዲኤንኤ በመጉዳት ለከፋ በሽታ ሊዳርገን ይችላል። የቆዳ እርጅናና መድረቅ፣ ፀሐይ የቆዳችንን እርጥበት በማሳጣት ያለ ዕድሜ ቆዳችን እንዲሸበሸብና እንዲሰነጣጠቅ ያደርጋል። ታዲያ መጠኑ ስንት ነው? ምን ያህል ሰዓት መሞቅ አለብን የሚለውን እንመልከት። ይህ እንደ ቆዳችን ቀለም ይለያያል። ዋናው መመሪያ እንደሚለው ቆዳችን ሳይቃጠል ነገር ግን መጠነኛ የሆነ የቀለም ለውጥ እስኪያሳይ ድረስ ብቻ መጋለጥ ነው። ለቀይ ቆዳ ወይንም ነጭ ቆዳ ላላቸው ሰዎች ከ10 እስከ 15 ደቂቃ በቂ ሊሆን ይችላል።
ጠቆር ያለ ቆዳ ላላቸው በቆዳችን ውስጥ ያለው ሜላኒን እንደ ተፈጥሯዊ የፀሐይ መከላከያ ወይንም ሰንብሎክ ሆኖ ስለሚያገለግል ቫይታሚን ዲን ለማምረት ረዘም ያለ ጊዜ ከ20 እስከ 30 ደቂቃ ሊያስፈልገን ይችላል። ያስታውሱ፣ ዓላማችን ጤናን ማግኘት እንጂ ቆዳችንን መጉዳት አይደለም። ስለዚህ በልክና በሰዓት መጠቀም ብልህነት ነው። ፀሐይ ጠላታችን አይደለችም። ይልቁንም በልክ ከተጠቀምንባት ታላቅ የጤና በረከት ናት። ቫይታሚን ዲን ለማግኘት በሽታን ለመከላከልና ደስተኛ ለመሆን በቀን ጥቂት ደቂቃዎችን ከፀሐይ ጋር ማሳለፍ አይርሱ። የዛሬው ትምህርታችን ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለወዳጅ ዘመድ ሼር ማድረጋችሁን አትዘንጉ። ለጤናው ትልቅ ትኩረት ይስጡ። በሚቀጥለው በሌላ ጠቃሚ ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩኝ።